የዳጣ ድንጋጤ ባልጠበቀችው መልኩ እንግዲህ ማህሌትን አቶ መድብል እጇን ቀርጥፎ ከቆረጠው በኋላ ስሚ አንቺ ወራዳ ቅሌታም ሴት ወንድሜ እንዳይወልድ አድርገሽ እንዲሁም ደግሞ ቅድስትን እድሜ ልኳን ስታስለቅሻትና መከራ ስታስበላት የነበርሽ አደገኛና ጉደኛ ሴት የሰው ህመም እንዴት አይነት እንደሆነ እንዲገባሽ እፈልጋለሁ አለና መድብል ማህሌትን በዳጣ በኩል ተጠቀመና እጇን ቆራርጦ ጎዳና ላይ አፍርጦ ጣላት። ማህሌትም እንግዲህ እጅግ በጣም በሚገርምና በሚደንቅ ሁኔታ በመድብል እጅ ገብታ እየተሰቃየች መሆኑን ስታይ ራሷን መቆጣጠር አቅቷት ዳጣ እንደተጫወተችባትና ዳጣ እንግዲህ በመድብል እጅ እንድታስገባት አድርጋለች ማለት ነው። መድብል ከሚባለው በላይ ስሜቱን መቆጣጠር አቃተውና ስሚ አንቺ ጉደኛ እስከ ዛሬ ድረስ በቤቴና በቤተሰቤ እየመጣሽ ስትዘሊና እንደፈለግሽ ስትሆኝ ነበር። አሁን ላይ ደግሞ ከምልሽና ከምነግርሽ በላይ ወንድሜ ብሩክ ላይና የቅድስት ልብ እንዴት እንዳደማሽው ብታውቂ ኖሮ ይሄንን ጉዳት ታደርጊም ነበር እያለ መድብል በሆዱ የያዘውን ነገር በሙሉ ከዘረገፈላት በኋላ እሷን እስከ መጨረሻው ድረስ እንደዚህ ማድረጉ በጣም ትልቅ ነገር ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። መድብል እንግዲህ በዳጣ በኩል ተጠቀማት ማህሌትን። ስሚ ዳጣ፣ አሁን አንቺ ጥሩ መንገድ እየሄድሽ ነው። ትህትናን ለማሳየት እኔ በምሰጥሽ አድራሻ እሷ ጋር ሆናችሁ እንድታመጫት እዛ ቦታ ላይ እፈልጋለሁ። ምንም ነገር አትፍሪ፣ እኔ ካጠገብሽ ነኝ። ማንም እንዲነካሽም አልፈልግም አላትና ቅድስትም እንግዲህ ብሩኬ ምንም አይነት ስሜት የለውም፣ በተለይ ይህንን መድኃኒት ከጠጣ በኋላ በፍጹም ብላ ስትለው መድብልም በጣም ነበር አንገቱን ደፍቶ ያለቀሰው ማለት ነው። እሷም ደግሞ እኔ እኮ አንተ ወንድ ነህ፣ በብዙ ነገር ተበቅለህ እሷን ልትረጋጋ ትችላለህ። እኔ እኮ ልጅነቴን፣ ደስታዬን፣ አለሜን በሰርጌ ቀን አንገቴን ያስደፋችኝ አረመኔ ሰው ናት። እችን ሰው ታዲያ ምን ማድረግ እንዳለብኝ የማውቀው እኔ እንጂ እናንተ አይደላችሁም ብላ አንገቷን ደፍታ ስታለቅስ፣ እመኒ ቅድስት ማህሌትን እጇን ይዤ የምሰጥሽ እኔ ነኝ። ከዛ አንቺ እንደፈለግሽ ታረጊያታለሽ። አሁን ግን ለጊዜው ከዛ ከካሌብ ሞሴሳ አንድ መረጃ ስለምፈልግ ይህንን የግድ በሷ መጠቀም እንዳለብኝ እቅዴ ላይ የሰፈረ ነገር ነው። ማህሌት ይዘገያል እንጂ በእኛ እጅ ገብታ የእጇን እንድታገኝና እንድትሰቃይ ነው የምፈልገው። አንቺ ምንም ነገር አትጨናነቂ፣ አታስቢ ብሎ እሷን ካረጋጋት በኋላ በጣም በሚገርምና በሚደንቅ ሁኔታ ቅድስትም እሺ መድብል፣ እኔ ላንተ ስል ሁሉንም እተዋለሁኝ፣ ግን ብሩኬ እድሜ ልኩን እንደዚህ ሆኖ ሳይ እሷን ጸጥ አድርጌ እንትን ካላልኩ በህይወቴ መረጋጋት የሚባል ነገር አላገኝም ብላ ነው ያለችው። እንግዲህ ዳጣም ከማህሌት ጋር ተገናኘችና ዛሬ ማታ ትህትና ያለችበትን ቦታ ላሳይሽ፣ እንዲሁም ደግሞ ከምታስቢውና ከምትዩ በላይ እያንዳንዱ የተፈጠረውን ነገር በሙሉ በግልጽ እንድትኝ ይፈልጋለሁ። በዛ ላይ ደግሞ የተዋዋልንበትን ገንዘብ ላኪ ብላ ስትላት፣ ዳጣ ምን ሆነሻል? ስራው ካልተሰራ እዛ ቦታ ላይ ትህትና ያለችበትን ቦታ ላይ ደውለሽ ሆነ መድብልን ተከትለሽ ታላሳየሽኝ ገንዘብ ልከፍል አልችልም። ትህትናን እጄ ውስጥ ካስገባሁ ሙሉ ክፍያ ሰጥሻለሁ ብላ አለቻት። እሷም ደግሞ ዳጣም ምንም ነገር
ሳታስጠረጥር ከመድብል ጋር ስትሄድ መድብልም ለብቻው አንገቱን ደፍቶ ተቀምጦ ነበር። ቆይም ሆና ነው እዚህ ለብቻው አንገትህን የደፋው? ምን አንገት የሚያስደፋ ነገር ተገኘ? የጉድ እኮ ነው። አሁን ደግሞ ምን ልብል ልትል ነው? ወይስ የተፈጠረ ነገር አለ እንዴ ብላ ስትጠይቀው፣ አይ ዳጣ አካውንትሽን ስፈልግ አጣሁኝ። አሁን ላይ ያሹ ስራ ከባድ ስለሆነ እንትን እንድትይ ይፈልጋለሁ። አንዳንድ ነገሮች ማሟያ ገንዘብ ግድ ነው ብሎ አላት። እሷም አይ እኔ አልፈልግም፣ አባቴ ይሰጠኛል። አሁን ላይ ደግሞ ምርጥና አደገኛ ስራ ለመስራት አቅቼ ቆርጬ ተነስቻለሁ። የምን ስራ ምንድን እያለ አላት። ማህሌትን አሳድቼ የምትፈልገውን ነገር አድርጌላት ገንዘቡን ልቀበላት አይደል እንዴ አለችው። ከት ብሎ ሳቅና ምን አይነቷ ነሽ? እኔ ደግሞ ቁም ነገር የምታዋሪ መስሎኝ። ዳጣ አሁን አትቀልጅ። ማታ በምልክልሽ አድራሻ ጃኬት ለብሰሽ ነቃ ብለሽ እዛ ቦታ ላይ ማህሌትን ይዘሻት ትሄጃለሽ። ከዛ እኔም ከአንቺ ጋር ነኝ፣ በምንም አይነት ሁኔታ እንዳታስቢ ብሎ አላት። እሺ አለች። አሁን ወደ ቤት መሄድ አለብሽ እና ታዲያ አንተ እዚህ ብቻ ምን ትሰራለህ? እንሄድ ብላለችው። ከዛ አይ እኔ አልሄድም የሆነ ሰው ቀጠሮ አለኝ ብሎ ሲላት፣ እሺ መቼም እዚህ ጎዳና ላይ ተቀምጠህ ወይ ወደ ካፌ ግባና ሻይ ቡና አሊያም ደግሞ አንድ ሁለት እያልክ ብላ ጨዋታቸውን ቀጠሉና እሱም እያሯሯጠ አባረራት። እንግዲህ ምሳሌም በጣም ያኮረፈችበትና የተቆጣችበት ነገር ምንድን ነው? ኤደን ከትምህርት ቤት እስከ ዛሬ የምታመጣት እሷ ነበረች። የቅድስት እህት አምጥታት ግን እናትሽ የት ናት? እናትሽ ቅድስት ታውቃታለች ወይ ብላ ስትጠይቃት፣ ምሳሌ ደግሞ እናቷ ስለሞተች በጣም ከፋትና ወደ ቤት ነው መሄድ የምፈልገው ውሰጂኝ ብላ አለች። ኤደን ከምንም በላይ ተበሳጭታ ተናዳ ቅድስት አቅፋ እያረጋጋቻት ነበር። ዳጣም ቆይታዋን ከውጭ አድርጋ ስትመጣ፣ ቆይ ኤዱ ምን ሆነሽ ነው? ትናንትናም እንደዛ ምሳሌ ክፍል መጥተሽ ስታለቅሽ ነበር። የተፈጠረውን ነገር ንገሪ ብለሽ በፍጹም መናገር አልፈለግሽም። ቆይ ምንድን ነው እንዲህ እያደረገሻለሁ ብላ ስትላት፣ ምንም የተፈጠረ ነገር የለም እውነትሽን ነው አለች ቅድስት። አዎ ቅድስቴ፣ ትናንትናም እኔና ምሳሌ አብረን ቁጭ ብለን እየተጫወትን ምታ በቃ ስቅስቅ ብላ ስታለቅስ ነበር። ምን ሆነሻል ብላለቻት። በቃ እኔ ምንም አልሆንኩ አትጠይቁኝ አለችና ኤደን ከዛ ቦታ ላይ ወጣችና ወደ ክችን ሄደች። ቅድስት ተከተለቻትና ስሚ ቅድስት፣ እኔ ምንም አልሆንኩ፣ ቅድምም እንደዛ እንትን ስትይኝ በቃ ሆድ ብሶኝ ወደዚህ ቶሎ መጣሁኝ አለች። እሽ ዛሬ እውነቱ እንድነግርኝ እፈልጋለሁ። እዚህ ቤት ያስቀየምሽ አለ? አንቺን የተናገረች ሰው አለ? ንገሪኝ አለቻት። አረ እኔ ማንም አላስቀየመኝም። እና ታዲያ ምን ሆነሻል? የሆንሽው ነገር እንዳለ ግልጽ ነው ኤደን። ቢያንስ እኮ እኛ እንደ አሰሪና ሰራተኛ ሳይሆን እንደ ቤተሰብ ሆነን ብዙ ችግርና መስዋዕትነት አብረን እየተጋፈጥን ነው ያለ ነው። ስለዚህ የተፈጠረውን ነገር ንገሪኝ ቅድስት። እኔ በጣም ፈርቻለሁ። ምንድን ነው የሚያስፈራሽ? መድብል ምን ሆነ ብላ ስትል አለም አይኑን ጥላበታለች መድብል ላይ። ይሄ ነው ማለት ነው እንትን ያለሽ? እኔ አለምንና መድብልን በምን ባግባባኋቸው በምን በተግባቡ እያልኩኝ አይጥና ድመት ይመስል እየተጨቃጨቁ፣ አሁን እሷን በእንደዚህ አይነት መገመትሽ በጣም ታስቂያለሽ። እንደውም የምሬን ነው ምልሽ ኤዱ፣ ማታ የራት መብሊያ ሙድ ነው ማደርግሽ ብላለቻት። ኤደንም ተናደደች እና ሳቅ ብላ እባክሽ ቅድስት ይህን ነገር እንዳታደርግ እያለች መጮህ ጀመረች። መንገዱንም ሙዚቃዋን እየጨፈረች አለም እንግዲህ ስትሄድ መድብልም ማገኛትና ውጭ ለውጭም በቃ እንደዚህ ነሽ፣ የአንቺ መጨረሻ ይሄ ነው አላት። የኔ መጨረሻ ምን መሆን ነበረበት? ቆይ ለምንድን ነው ደግሞ መንገድ ላይ የምትጠብቀኝ አለችው። እሱም ደግሞ በቤት ባለፈው ለተናገርኩሽ ነገር በሙሉ ይቅር በይኝ፣ እየሰማሽ ነው አይደል? ጥሩ ሰውና መልካም ሰው ለመሆን ሞክሪ
አለም ምንድን ነው እንደዚህ የሚያደርግሽ ነገር? ከኔ የምፈልጊው ነገር ምንድን ነው ብሎ ሲላት እንደ አጋጣሚ ስልክ ተደወለና ያንን ስልክ እያወራ እሷን በፍጹም ትግስት አጣችና ተናዳ እየተመነቃቀረች ሄደች። መድብልም ስልኩን ማውራቱን ተወት አረገና ወይ ጉድ እች ልጅ ግን ጤነኛ ናት እንዴ ብሎ ወደ ጀመረው ወሬ ቀጠለ ማለት ነው። ማህሌት እንግዲህ ከዳጣ ጋር ዛሬ ማታ ትህትና ያለችበትን ቦታ ልታሳያት መሆኑን ወሬውን ከተነጋገሩ በኋላ ለካሌብ ደውላ ነገረች። ትህትናን ያለችበትን ቦታ ላይ ዛሬ አውቃለሁ እና የጨረስኩት ነገር ነው፣ ይሄ ደስ የሚል መረጃ ነው ብዬ ነው አለቃ ብላ ስትል፣ ስሚ አንቺ ጫጩት፣ እውነት ለመናገር ዛሬ ትህትናን አምጥተሽ እጅ ላይ ባታስገቢ እንደ ቁንጫ መጨፈልቅሽ አንቺን ነው። እኔ ትህትና ያለችበትን ቦታና አካባቢ መናገር ሳይሆን ያለችበትን ቦታ ላይ ገብተሽ እጇን ይዘሽ አንጠልጥለሽ እንድታመጭልኝ ነው የምፈልገው። አይ ካልሽ ደግሞ እዛ ባዶ ጨለማ ክፍል በሷ ቦታ አንቺን አስገብቼ እድሜ ልክሽን እንድትሰቃይ ነው ማደርግሽ አላት። አንዴ እኔ ምን አደረግኩ? እኔ ምን ሰራው? እያለች መደናበርና መቃጠል ጀመረች። እሱም እንግዲህ እጅጉን በጣም በሚገርም ሁኔታ ልክ ልኳን ነግሯታል። ማህሌት ለአንዴና ለመጨረሻ ጊዜ የዛሬውን አየር በደንብ አርገሽ ተንፍሽ። ትህትናን ካመጣሽ በሰላም ትኖሪያለሽ፣ ካላመጣሽ ግን እድሜ ልክሽን የማትወጪው ጨለማ ነው የሚገባሽ። መድብል ስትጫወትብ ይኖረሃል። አሁን ላይ በማህሌት ይሄ ነገር ከተሳካ ዘሩባቤል የሚባል ሰውዬ ጨልሎ እጁን ለመስጠት ወደ እኔ እንደሚመጣ መዘጋጀት አለብኝ ብሎ ፎካከረ። ታሬ እንግዲህ ማህሌትን አገኛትና ስለ ትህትና በኩል የምታውቂው ነገር ምንድን ነው ብሎ ሲጠይቃት፣ እሷ ደግሞ ለጊዜው አሁን ያሉትን መረጃዎች ለማንም አትናገሪ ብሎኛል አለች። አረ ጭራሽ ከኔ መደበቅ ጀመረ። ማህሌት የመጨረሻሽ ነገር በጣም ያስፈራኛል። እኔም ፈርቻለሁ። አለቃ የአሁኑን ሜሽን በደንብ አርጌ ሰርቼ ያለምንም ምክንያት ውጤቱን ይፈልጋል። እኔ ግን እየተሳካልኝ አይደለም። ትህትናን ለማግኘት ብዬ መድብል ቢያገኘኝ ምን እንደሚያደርገኝ መቼም ላንተ መገመት አያቅትም። ታሬ ያለሁበት ህይወት ከሲኦል የሚተናነስ ምንም ነገር የለም እያለች መደናበርና ማለቃቀስ ጀምራለች። ታሬም እንግዲህ ማህሌትን ተወት እያደረጋት ይገኛል። የመድብል እቅዱ እንግዲህ እስካሁን ማህሌትን ሲጠቀማት የነበረው መረጃና ፋይል ከካሌብ ዘርግፋ እንድትሰጠው ነበር። አሁን ግን በዳጣ ምክንያት እንግዲህ ዳጣን ከእሷ ጋር እንደምትሰራ አስመስላ ቀርባ፣ እንዲሁም ደግሞ ዳጣ እያስመሰለች እነሱ ዘመዶቼ ናቸው፣ እነሱ ባለውለታዬ ናቸው፣ እኔ ከአንቺ ጋር ቢያውኝ ምን እንደሚያደርጉኝ መቼም ማሰብና መገመት አያቅትም። ለጊዜው ብሩ ስለሚያስፈልገኝ ይህን ስራ ልተባበርሽ ዝግጁ ነኝ ማህሌት። ከዛ በዘለለ ግን እኔን እሸጉዳለሁ ብትይ የሚፈጠረውንና የሚከሰተውን ነገር ማመን አለብሽ ብላ ዳጣ ለማህሌት ስታስጠነቅቃት፣ ዳጣዬ አንቺ በጣም ጎብዘሻል። ገንዘብ ነው የሚያወጣው፣ ባዳ ባዳ ነው። ነገ የሆነ ነገር ብትሆኝ ሁሉም አሽቀንጥሮ ነው የሚጥልሽ። እኔን ሳታየኝም እንዴ? ማንም አይወደኝም። እየኖርኩ ያለሁት ለራሴ ብቻና ብቻ ነው። ይሄ ደግሞ ከባድና ትልቅ ዋጋ እየከፈልሽ ከገንዘብ ጋር የምትጫወችው ድህነትሽን የምታራግፊበት ትልቅ ስኬት ነው እያለች ጀነጀነቻት። ዳጣም አሳልፋ ለመድብል አስረክባለች። በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።